ይህን ቪዲዮ የምታዩ ሰዎች እድሜያችሁ 20ዎቹና 10ዎቹ ውስጥ ከሌለ አሳልፉት። ይህን ቪዲዮ ሌላ ቪዲዮ እዩ። ነገር ግን እድሜያችሁ 20ዎቹ ውስጥና 10ዎቹ ውስጥ ካሉ ይህን ቪዲዮ በደንብ አድርጋችሁ እዩ፣ ይጠቅማችኋል። በዚህ ቪዲዮ ውስጥ 5 ልናቃቸው የሚገቡ ትክክለኛውና እውነታዎችን የምናወራ ይሆናል። አይኖ እኔ ከናንተ ተሽያ አይደለም ይሄንን 5 እውነታዎችን የምነግራችሁ። ነገር ግን እድሜ 21 ነው። በዚህች ባለችን ጥቂት እድሜ ውስጥ ያያዋቸውና የተገነዘብኳቸውን ትክክለኛ የሚባሉ እውነታዎችን ለእናንተ የማቀርብላችሁ ይሆናል። 5ኛውን አትገምቱም። ታዲያ በዚህ ቪዲዮ ውስጥ ከመጨረሻው የምትቆዩ ከሆነ መጨረሻ ላይ አንድ የሆነ ቲፕ ሰጣችኋለሁ። ይሄንን ቲፕ ማግኘት የምትችሉት ደግሞ ይሄ ቪዲዮ እስከ መጨረሻው ካያችሁ ብቻ ነው። ለማታውቁ ሰዎች ይመኑ ባላለሁ። ዩቲዩብ ላይ ቁም ነገር ለማየት ከመጣችሁ ሰብስክራይብ በማድረግ ፋሚሊ ይሆኑላለሁ። ኢቭን አሁን ራሱ ሰብስክራይብ ባታረጉ የሆነ ቀን ሰብስክራይብ ማድረጋችሁ አይቀርም። እንቀጥል። እንደነገርኳችሁ በዚህ ቪዲዮ 5 በ20ዎቹ ስፔሻሊ 20ዎቹና 10ዎቹ ውስጥ ባለንበት እድሜዎች ውስጥ ልናቃቸውና ልንገነዘባቸው የሚገቡ እውነታዎች አሉ። እነዚህን እውነታዎች ታዲያ እኔም ጭምር የተማርኩበትና ከኔ በኔም ታላቅ የሆኑ ሰዎችን ጠይቄ አማክሬ የተገነዘብኳቸውና የተማርኩባቸው ህይወቴንም የቀየርኩባቸው እውነታዎች ናቸው እና እነዚህን እውነታዎች ከእናንተ ጋር አብረን በዚህ ቪዲዮ እናያለን። የመጀመሪያው እውነታ ልታውቁት የሚገባው ስፔሻሊ ልናውቀው የሚገባው የመጀመሪያው እውነታ እኛን በቃ የኛን ህይወት ማንም መቶ ሊቀይርልን አይችልም። ማንም መቶ ሊቀይርልን አይችልም። ኢቨናል 20ዎች ውስጥ ያለን ሰዎች ስፔሻሊ ዩኒቨርሲቲ ተማሪዎች፣ ሃይ ስኩል ተማሪዎች በቃ ተኝተን ያለ ነው አይደል? ተኝተን ያለ ነው በቃ ብር ከቤተሰብ ይላክልናል፣ ምግብ ምናምን እዛ ቤት እንበላለን። በቃ ምንም የሚያሳስብን ነገር የለም። እድሜያችን ሄደ አልሄደ ቤተሰቦቻችን ፋሚሊዎቻችን አይነው እነዚህ ነገሮች የሚያስቡ አንዳንድ ጥቂት ሰዎች አሉ። ነገር ግን በዚህ እድሜ ውስጥ ያለን ሰዎች ካሁን ጀምሮ ካልሰራን ህይወታችን ለመቀየር ካልለፋን እውነቴን ነው የምላችሁ ማንም መቶ የኛን ህይወት የሚቀይርልን የለም። ቤተሰቦቻችን አይቀየሩልንም። እንደውም እነሱ በተገላቢጦሽ የኛን እጅ ነው የሚወጣ አይደል? ስንወጣ ስንገባ ልጄ ምን ይዞ መጣ እንደውም በቃ እነሱ ያልደረሱበትን የሀብት ደረጃ እኛ ልጆቻቸው እንድንደርስላቸው ነው የሚፈልጉት። በእኛ ሀብታም መሆን መበልጠግን ነው የሚሹት። ሰውኛ ታዲያ ይሄንን አውቀን በቃ ህይወታችን መቀየር አለብን። ከሱስ ውስጥ መውጣት፣ ስፖርቱን መጀመር፣ ጂሙን መጀመር፣ ስለ ቢዝነስ፣ ስለ ገንዘብ፣ ስለ ፋይናንስ፣ ስለ ሽያጭ ሴሊንግና ማወቅ፣ ስለ ሀገራችን ማወቅ፣ በደንብ አድርገን ማወቅ፣ ህይወታችን መቀየር አለብን። ምክንያቱም ከኛ የተሻለ ማንም የለም። በቃ እኛን ህይወት ለመቀየር የተመረጠ ከኛ የተሻለ እዚህ ዓለም ላይ የለም። የኛንም የቤተሰቦቻችንን ህይወት መቀየር የምንችለው እኛ ነንና በርትተን እንስራ ነው። የመጀመሪያው ይሄ ነው። ሁለተኛው 20ዎች ውስጥ ያለን ሰዎች ስፔሻሊ 20ዎች ውስጥ ያለን ሰዎች የምንወስናት ውሳኔ ከዛ በኋላ ለረጅም ዘመን ምናልባት ለ30፣ 40፣ 50 ዓመት ውስጥ ስንገባ የዛን ጊዜ ነው የምናየው። ማለትም 20ዎች ውስጥ የምንዘራት ትንሿ ፍሬ ትንሿ ዘር በቅላ አበባ የምናየው በ30፣ በ40 እና በ50 ዓመታችን ነው። በ20 ዓመታችን ቢዝነስ ከሰራን እውነቴን ነው የምላችሁ በ50 ዓመታችን ሚሊዮነር በቃ ኢንቨስተር ነው የምንሆነው። ነገር ግን በ20 ዓመታችን ከተኛን በ40 ዓመታችን ማነቅ እናማራለን። ምን ነው በቃ አላረለ እንንገበገባለን። እድሜያችን አሁን ላይ ያለንበት 20ዎቹና 10ዎቹ እድሜ ውስጥ የምንሰራበት፣ የምንለፋበት፣ የምንወርቅበት፣ የምንነሳበት እድሜ ነው። ታዲያ በዚህ እድሜያችን ውስጥ ተኝተን በሱስ ውስጥ ተዘፍቀን በቃ ዛሬ የምንሰራት ጥቂቷ ነገር ናት ነገ ላይ አርጋ ትልቅ ደረጃ ደርሳ ህይወታችን የምታመሳቃቅለው እንደገና ደግሞ ደስ እንድንሰኝ የምታደርገው። በ20 ዓመቱ ቢዝነስ የሰራ ሰው በ40 ዓመቱ ሚሊዮነሮችን ያጭናል፣ ቢሊዮነሮችን ያጭናል። በ20 ዓመቱ ጂም የሰራ ሰው በ40 ዓመቱ የተስተካከለ ቁመና ነው የሚኖረው። በቃ ሮላንዶን አታዩትም? ቢገስት ነው በቃ። እና በ20 ዓመታችን እያንዳንዱን ነገር መዝራት፣ የሚጠቅመን መዝራት፣ ዕውቀት መዝራት፣ ትምህርት መዝራት፣
አለ አይደለ የሚጠቅመንን የሚያዋጣንን በቃ ለኛ የሚጠቅመንን ነገር መስራት ነው በቃ። ምክንያቱም ያለ ምንም ተስፋ የለንም ማለት ነው። ሁለተኛው ይሄ ነው። ሶስተኛውና ልናውቀው የሚገባው እውነታ ምንድነው? ትምህርት ቤት ለኛ ዲግሪን እንጂ የሚሰጠን ስኬትን አይሰጠንም። ይሄን በደንብ አድርገን ልናውቅ ይገባል። ትምህርት ቤት ስፔሻሊ ግቢ፣ ኮሌጅ፣ ሃይ ስኩል ምናምን ሰዎች ያላልን አይደል? በቃ በትምህርት ያልፍልኛል፣ ዶክተር ሆናለሁ፣ ኢንጂነር ሆናለሁ። ይኮናል አይደል? ይኮናል። ግን ትምህርት ቤት ለኛ የሚሰጠን ዲግሪ ነው፣ ወረቀት ብቻ ነው። ወረቀት ብቻ። ስኬታማ እንድንሆን አያረገንም። ገንዘብ አግኝተን ሀብታም እንድንሆን አያረገንም። ማንም አያስተምረንም። ስለዚህ ካሁንም ልንነቃ ይገባል። በተለይ ደግሞ ስለ ትምህርት ስለ ኤዱኬሽናል ሲስተም ምናምን ማወቅ ብትፈልጉ ከሆነ ከዚህ በፊት የሰራሁላችሁ ቪዲዮ አለ። ያንን ቪዲዮ ዲስክሪፕሽን ቦክስ ውስጥ ሊንኩን አስቀምጥላችኋለሁ። ያንን ገብታችሁ በደንብ ትማሩበታላችሁ። እውነቴን ነው የምላችሁ፣ በደንብ ትማሩበታላችሁ እና ያንን ገብታችሁ ይዩት። አራተኛው መውደቅን አለመፍራት ነው። አሁን እኮ ወጣት ነኝ አይደል? ወጣት ነን ሁላችንም። ብንወርቅ በቃ ምንም ማለት አይደለም አይደል? በቃ ግፋቢል በቃ ብንወርቅ ብንከስር ደስ ቢዝነስ ጀምራችሁ ከሰሩ እስቲ የሆነ ነገር ጀምራችሁ አይሳካስ ይተውት አይሳካ በቃ። ምክንያቱም ምንም እናስተዳድረው የወለድነው ልጅ ከሌለን ያ ሚስገላ ከመጣ እናስተዳድረው ቤተሰብ ምናምን ከሌለን ምንም አይነት ሪስክ ለመውሰድ አንስራ። ምንም አይነት ሪስክ ለመውሰድ እውነቴን ነው ብላችሁ ግፋቢል በቃ ብንወርቅ ነው ባይሳካልን ነው። ደግሞ አለመሳካት በእኛ አይደለም ተጀምሮ ዓለም ላይ ስንት ያልተሳካላቸው ሰዎች አሉ፣ የወደቁ ሰዎች አሉ አይደል? ተስፋ የሚያስቆርጥ ነገር ውስጥ ገብተው ነገር ግን ዛሬ ላይ የትሪሊየን ዶላር ካምፓኒ ባለቤት የሆኑ በጣም ብዙ ሰዎች አሉ ዓለም ላይ የምናውቀው ነገር እና ድካሰረሳ በወርቅሳ ባይሳካሳ እንዲህ ቢሆንሳ እንዲህ ሲጀመር ምንም የለንም ከምንም ላይ ምንም በቃ ሊቀንስ አይችልም። እና ካልኩሌትድ የሆነ ሪስክ ወስደን ደፋር ካልሆነን ፍርሃታችንን ካላሸነፍን ያለን ነገር በቃ ኢንቨስት ማናደርግ ከሆነ እውነቴን ነው የምላችሁ ሀያዎች ውስጥ ተበልተናል። በቃ ተበልተናል እና ልንነቃ ይገባል ጋይስ። እውነቴን ነው ልንነቃ ይገባል። አምስተኛውና የመጨረሻው ጥሩ ጓደኛ ካለክ ስኬታማ ትሆናለህ። መጥፎ ጓደኛ ካለክ ደግሞ ያው በተቃራኒ ይሆናል ማለት ነው። አንዱ ሲናገር ሲሰንዶ አይደል አይደል ምን ሲል ሰማው እኛ ማለት በዙሪያችን ያሉ የአምስት ሰዎች አብሬጅ ውጤት ነን ይላል። እውነቱን ነው። ለምሳሌ በእኛ ዙሪያ ያሉ ሰዎች አጫሽ ከሆኑ ስድስተኛው አጫሽ እኛ ነን። በእኛ ዙሪያ ያሉ ሰዎች ስለ ቢዝነስ፣ ስለ ገንዘብ፣ ስለ ኢኮኖሚ ምናምን ስለ ፋይናንስ፣ ስለ ካምፓኒ መክፈት፣ ድርጅት መክፈት፣ ቢዝነስ ስለመስራት ምናምን የሚያወሩ ከሆነ ስድስተኛ ቢሊየነር እኛ ነን በቃ። ሰው ታዲያ የምንመርጠውን ጓደኛ ልናውቅ ይገባል። በተለይ ደግሞ ግቢ ውስጥ ስንኖር እንደኔ አይነት ዩኒቨርሲቲ ተማሪ ከሆናችሁ ጓደኛ ግዴታ ልንመርጥ ይገባል። አሁን ላይ እኔ እውነቴን ነው የምላችሁ ምንም አይነት ጓደኛ የለኝም። በቃ ግፋቢል ከኔ ጋር አብሮ ዶርምና የሚኖሩ ልጆች አሉ እና ከነሱ ጋር ካፌ ምናምን መብላት መመገብ እና ከዛ ውጪ በቃ ሲሪየስ የሆነ ነገር አውርተን አናውቅም። ስለ ቢዝነስ፣ ስለ ገንዘብ፣ ስለ ፋይናንስ ምናምን አውርተን አናውቅም። እንደውም እነሱ በቃ ስፔሻሊ የኔ ዶርም ያሉ ልጆች አብዛኛዎቹ የኳስ ቁማርተኛ ናቸው። ቤት ይቆምራሉ ምንም በቃ ብዙ ነገሮችን ነው የሚያደርጉት። እና ላኪ የምፈልገው ነገር ምንድነው የምንመርጠውን ጓደኛ ማወቅ አለብን። ከማን ጋር ነው የምንኖረው፣ ከማን ጋር ነው የምንዞረው። አልበርት አይንስታይን ሲናገር ያንተን ጓደኛዎች ባህሪ ንገረኝና እኔ አንተን ጸባይ እነግርሃለሁ ይላል። እውነቱን ነው። ምክንያቱም እኛ ማለት የአምስት ሰዎች ውጤት ነን። በዙሪያችን ያሉ አምስት ሰዎች ውስጥ ሀብታም ከሆኑ ስድስተኛ ሀብታም እኛ ነን። ድሃ ከሆኑ ስድስተኛው ድሃ እኛ ነን። ስኬታማ ከሆኑ ስድስተኛው ስኬታማ እኛ ነን። ታዲያ የሚያስፈልገን ምድረው ጥሩ ጓደኛ መርጦ መያዝ ነው። በተለይ ደግሞ ከዓላማችን ጋር የሚሄድ ህልማችን ለማሳካት የሚረዳን ጥሩ የሚሆነን በቃ ከኛ ጋር ስኬት አብሮ ለማሳካት ደስ የሚለው ጥሩ ጓደኛ ካገኘን ያንን ጓደኛ እውነቴን ነው የምላችሁ ከመምረጥ
ወደኋላ ማለት አያስፈልግም። ልንይዘው ይገባል አይደለ? ጓደኛ መስዋዕት ነው ይባላል። እውነት ነው፣ መስዋዕት ነው። ታዲያ በደንብ አድርገን ልንመርታ ይገባል። እና በዚህ ቪዲዮ 5 ልናቃቸው የሚገቡ ስፔሻሊ ደግሞ 20 እና 10ዎች ውስጥ ያለን ሰዎች፣ ወጣቶች፣ የዚህ ዘመን ትውልዶች፣ የኔ ትውልዶች፣ የኔ ጀግኖች ልናቃቸው የሚገቡ ነገሮች እነዚህ ናቸው። ታዲያ ከነዚህ ውስጥ የትኛው እንደተመቻችሁና የትኛው እንደተገነዘባችሁ የትኛውን ደግሞ እንዳወቃችሁ ወይም ደግሞ የትኛውን ከዚህ በፊት እኮ ነገር አላውቅም ነበር አሁን ወጥቷል የምትሉትን ነገር ካለ ኮሜንት ላይ ጻፉልኝ፣ አነባዋለሁ። በቀጣይ ደግሞ አዲስ ቪዲዮ እሰራለሁ እና በመጨረሻም ሰጣችሁ ቲፕ እና ምንድነው እሱ ምክር ነው አይደለ? በቃ ያው መካሪ አያሳጣ ነው የሚባለው። መካሪ አያሳጣ ነው የሚባለውና መካቸው ነገር ነው። ስፔሻሊ ደግሞ እንደ 3ኛ ዓመት ዩኒቨርሲቲ እንደ 21 ዓመት ወጣት እንደ ዩቲዩበር እና ደግሞ ወደፊት ትልቅ ካምፓኒ ለመገንባት እንደሚያስብና ገንዘቡን ኢንቨስት እንደሚያደርግ ታዳጊ ወጣት ለመክራቸው የሚገባው የምችለው ነገር ምንድነው? ያለኝ እሱ ነው እና ቲፑ እና ምንድነው? በደንብ አድርገን ደፋር መሆን አለብን። እያንዳንዷን ነገር መሞከር አለብን። እያንዳንዷን ነገር መስራት አለብን፣ መጣር አለብን፣ መሞከር አለብን፣ መልፋት አለብን። ምክንያቱም አሁን ላይ የምንሰራበት ጊዜ ነው፣ የምንተኛበት ጊዜ አይደለም፣ የምናንቀላፋበት ጊዜ አይደለም። እንሰራ ይገባል፣ ልንለፋ ይገባል። ስኬታችን ላይ ህልማችን ላይ መሰገጥ ይገባል ነው የምላችሁ። ሰግጥ ካልሰገጥክ ተስፋ የለህም እና ኢንቨስት ሰግጡ ነው የምላችሁ። ለገንዘባችሁ፣ ለበረከታችሁ፣ ለህይወታችሁ፣ ለመንፈሳዊነታችሁ፣ ለሁሉ ነገራችሁ ሰግጡ፣ ግግም በሉ። ከእናንተ ውጪ የእናንተን ህይወት ሊያስተካክል የሚችል አንድም ሰው የለም። ማንንም አትፍሩ፣ ማንንም አትፍሩ፣ ፈጣሪን ብቻ ፍሩ። በተረፈ አመሰግናለሁ። ባይ ባይ። ይመቻችሁ እንግዲህ